ሰላም ሰላም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን በጌታ በክርስቶስ ኢየሱስ ስም። ኢየሱስ ጌታ ነው። የእግዚአብሔር ቃል ለኛ ምግባችን ነው። የእግዚአብሔር ቃል ለኛ ሕይወታችን ነው። የእግዚአብሔር ቃል ለኛ ሰላማችን ነው። የእግዚአብሔር ቃል ለኛ ሐኪማችን ነው። የእግዚአብሔር ቃል ለኛ ፈዋሻችን ነው። የእግዚአብሔር ቃል ለኛ ከአብ ከወልድ ከመንፈስ ቅዱስ ጋር ያስታረቀን ይህ የእግዚአብሔር እስትንፋስ ነው። እግዚአብሔር የተባረከ ይሁን። ዛሬ ይዤላችሁ የቀረብኩኝ አንድ ቃል አለ። ይህም ቃል የሐዋርያት ሥራ ምዕራፍ 27 ከቁጥር 1 ጀምሮ እስከ 32 ያለውን ቃል እናንተ አንብቡ። እኔ ከ1 እስከ 3 ያለውን ቃል አነባለሁ። ከዛም በኋላ ከ12 እስከ 18 ያለውን ቃል አነባለሁ። እንዲሁም በመሃልም ገረፍ ገረፍ እያልኩ የጌታን የእግዚአብሔርን ቃል እናገራለሁ። ኢየሱስ ጌታ ነው። ሃሌሉያ! እስኪ ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። እርሱ ኤልሻዳይ ነው። እርሱ አምላክ ነው። እርሱ ኃያል ነው። የጌቶች ሁሉ ጌታ፣ የነገሥታት ሁሉ ንጉሥ፣ የአማልክቶች ሁሉ አምላክ እርሱ ኢየሱስ ይባላል። ያመናችሁ አሜን በሉ። ያላመናችሁ ደግሞ ኢየሱስ ጌታ ነው። በክርስቶስ ኢየሱስ ያመነ የተጠመቀ ይድናል። ያላመነ ያልተጠመቀ አሁን ተፈርዶበታል ይላል የእግዚአብሔር ቃል። እንዳይፈረድባችሁ ወደ ጌታ ወደ ኢየሱስ ክርስቶስ ኑ። ጌታ ኢየሱስን እንደ ግል አዳኝ አድርጋችሁ ተቀበሉ ትላለው። ኢየሱስ ጌታ። ከቁጥር 1 ጀምሮ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 27 ከቁጥር 1 አግሪጳም ጳውሎስን ስለ ራስህ ትናገር ዘንድ ተፈቅዶልሃል አለው። በዚያን ጊዜ ጳውሎስ እጁን ዘርግቶ መለሰ እንዲህ ሲል፣ ንጉሥ አግሪጳ ሆይ የአይሁድን ሥርዓት ክርክርም ሁሉ አጥብቀህ አውቀሃልና በአይሁድ በተከሰሱበት ነገር ሁሉ ዛሬ በፊትህ ስለምመልስ ራሴን እጅግ እንደተመረቀ አድርጌ እቆጥረዋለሁ። ስለዚህ በትዕግሥት ትሰማኝ ዘንድ እለምንሃለሁ። ጳውሎስ በእስር ቤት ውስጥ ካለ በኋላ ወደ አግሪጳ አቀረቡት። አግሪጳ ነገሩን መርምሮ ፍርድ እንዲሰጥ የታሰረበትን እንዲመረምር ወደ አግሪጳ ተላከ ጳውሎስ። አግሪጳ ጳውሎስን ባየ ጊዜ እስኪ ስለ ራስህ ምን ትላለህ የሚል ጥያቄ ለጳውሎስ አቀረቡለት። እኔና እናንተ ብንሆን ስለ ራሳችን ትውልድና ስለ ራሳችን የህይወት ታሪክ ነበረ የምንዘረዝረው። እኔ እንደዛ አድርጌ፣ እኔ እንደዚህ ሆኜ፣ እኔ እንደዚህ እያልን ስለ ራሳችን ብቻ ነበረ የምንመሰክረው። እንዲታወቅልን፣ እንዲሰማልን፣ የራሳችን ዝና እንዲታወቅ፣ ዓለም እንዲያውቀው፣ ግለሰቦች እንዲያውቁ፣ ፍርድ ቤቶች እንዲያውቁ። እኛ የተያዝነው በክርስቶስ ኢየሱስ ወንጌል ስለሰበክ ሊሆን ይችላል። የእግዚአብሔርን ቃል ስለሰበክ ሊሆን ይችላል። በተለያየ መንገድ ተይዘን ወደ ፍርድ ወይንም ወደ እስር ቤት ስንገባ መርማሪው ሊጠይቀን ይችላል። እስኪ ስለ አንተ ተናገር እስኪ እንስማ ሲለን ስለ ራሳችን፣ ስለ ቤት፣ ስለ ቁሳቁስ፣ ስለሚጠፋው ነገር ሁሉ እንዘረዝራለን። ጳውሎስ ግን ይህን አላደረገም። በፊትህ ስለቀረብ፣ በፊትህ ስለቆም፣
በፊት ተከስሼ አንተ ፊት ስለቆም ራሴን እጅግ ኢየሱስ ጌታ ራሴን እጅግ እንደተመረቀ አድርጌ እቆጥራለሁ። ምክንያቱም አግሪጳ ፊት ስለ ክርስቶስ ኢየሱስ ሊሰብክ ፈልጓል። በአግሪጳ አካባቢ ዙሪያው ላይ ደግሞ ያላመኑ እጅግ በጣም ብዙ ሕዝብ አለ። ያው እንደምናውቀው በፍርድ ቤት ችሎት በሚኖርበት ጊዜ ብዙ ሰዎች የፍርድ ችሎቱን ለማየት ይመጣሉ፣ ይታደማሉ፣ ታድመው ይቀመጣሉ፣ የፍርዱን ሂደት ይሰማሉ። ጳውሎስ ተያዘ ሲባል ትናንትና ቅዱሳንን ሲያሳድድ የነበረ ቤተ ክርስቲያንን ሲያቃጥል የነበረ ሰው ተያዘ ሲባል ይህ ታላቅ ሰው የመንግስት ተጠሪ የሆነ ሰው ተያዘ ሲባል በዛ ቦታ ላይ እሱ ፍርድ ሊቀበል በቆመበት ቦታ ላይ አግሪጳ በጠራበት በዛ ስፍራ ላይ ብዙ ሕዝብ ታድመዋል። ብዙ ሕዝብ ቆመው እየሰሙ ነበር። ጳውሎስ ስለ ራስህ ምን ትላለህ ተብሎ ሲጠየቅ ስለ ራሱ ሊናገር አልፈለገም። ትናንትና እነሱ ሲልኩ ስለነበረ ሂድና ግደል፣ አሳድድ ተብሎ ደብዳቤ ተሰጥቶት ስለነበረ ያንን ደብዳቤ ይዞ ቅዱሳንን እያሳደደ ቤተክርስቲያን እያቃጠለ በሚሄድበት ጊዜ በደማስቆ ቦታ ላይ ከፍተኛ ብርሃን በፊት ለፊቱ ላይ በራ። ይህንን ነበር እየተናገረ ያለው። አንድም ነገር መጽሐፍ ቅዱስ ስታነቡ ስለ ራሱ ታሪክ የተናገረው ነገር የለም። ስለ ራሱ እድገት የተናገረው ነገር የለም። ስለ ራሱ ህይወት ኑሮ የተናገረው ነገር የለም። አንድም ቦታ ላይ አታገኙ። ጳውሎስ እየተናገረ የነበረው ስለ ክርስቶስ ኢየሱስ እየገለጠ ነበር። ምክንያቱም እዛ ስፍራ ላይ መገለጥ ስላለበት፣ አግሪጳም ራሱ መስማት ስላለበት፣ በሱ ደግሞ ዙሪያ ደግሞ ካህናቶች አሉ፣ ሰዱቃውያን ፈሪሳውያንም አሉ፣ አይሁዶችም አሉ፣ ያላመኑ አሉ። በእነርሱ ፊት ኢየሱስን መግለጥ ነበረበት። በእነሱ ፊት ስለ ኢየሱስ መናገር ነበረበት። ስለ ኢየሱስ ህይወት መናገር ነበረበት። ኢየሱስ ምን እንዳደረገለት፣ እንዴት ወደ ኢየሱስ የመጣበትን መንገድ እንዲያውቅ ማወቅ ነበረበት። ኢየሱስ ጌታ ነው። ከዚያም በኋላ በደማስቆ ፊት ለፊት ኢየሱስ ክርስቶስ ተገለጠልኝ። ብርሃን ሆና አይኔ ማየት አልቻለም። ማን ነው አንተ? ማን ብዬ ጠየቅኳል። ዝቅ ብላችሁ ከቁጥር 12 ያለውን ቃል እንደዚህ ይላል። ስለዚህም ነገር ከካህናት አለቆች ስልጣናት ትእዛዝ ተቀብዬ ወደ ደማስቆ ሲሄድ ንጉሥ ሆይ በመንገድ ሳለው እኩል ቀን ሲሆን በዙሪያዬና ከእኔ ጋር በሄዱት ዙሪያ ከፀሐይ ሩብ ደመና ኢየሱስ ያድናል። ሃሌሉያ። እንደገና ነበዋል። ስለዚህ ነገር ከካህናት አለቆች ስልጣናት ትእዛዝ ተቀብዬ ወደ ደማስቆ ሲሄድ ንጉሥ ሆይ በመንገድ ሳለው እኩል ቀን ሲሆን በዙሪያዬና ከኔ ጋር በሄዱት ዙሪያ ከፀሐይ ብሩህ የበለጠ ብርሃን ከሰማይ ሲበራ አየ። ሁላችንም በምድር ላይ በወደቅን ጊዜ ሳኦል ሳኦል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማ። እኔም ጌታ ሆይ ማነ አሉ። እርሱም አለ አንተ የምታሳድደኝ እኔ ኢየሱስ ነኝ። ነገር ግን ተነሳና በእግር ቁም። ስለዚህ እኔም ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁና የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከአሕዛብና
ከሕዝቡና ወደ እነርሱ ከምልክህ ከአሕዛብ አድነሃል። ኢየሱስ ክርስቶስ በመንገድ ላይ ከተገናኘው በኋላ ይሄንን ቃል ኪዳን ገባ። ዓይን ይከፈታል። የተሰወረ ነገር በአንተ ዘንድ አይሆንም። ትናንትና የሰይጣን የዲያብሎስን አሰራር ተከትለሃል። ዛሬ ደግሞ እኔ ቀድሼ፣ እኔ ሰላምን ሰጥቼ፣ እኔ ሕይወትን ዕድሜን አራዝሜ ዛሬ ለእኔ ደግሞ ታገለግላለህ። እኔ ቀባሃለሁ። እኔ በፊት የተገለጥኩት ኢየሱስ ነው። ስለዚህ ለአሕዛብ ዓይናቸውን ትከፍት ዘንድ እልክሃለሁ። በሰይጣን ዓይናቸው የታወረውን ዓይናቸውን ታበራ ዘንድ እልክሃለሁ። በጌታ በክርስቶስ ኢየሱስ ዓይናችሁ የታወረ ዛሬ በክርስቶስ ኢየሱስ ስም አነሳው። አይምሯችሁን ያሳወረ፣ ልባችሁን ያሳወረ፣ ሁለመናችሁ የታወረባችሁ እንዳታዩ የተደረገ ዛሬ በክርስቶስ ኢየሱስን ከላያችን ላይ ነቀል። የክርስቶስን ሕይወት እንድንኖር በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ። ጳውሎስ የክርስቶስን ኢየሱስን መግለጥ ጀመረ። ለአግሪጳ ክርስቶስ ኢየሱስ ከእሱ ጋር ሆኖ ያሳየው ስራ መናገር ጀመረ። ስለ ኢየሱስ ብርሃን መናገር ጀመረ። ስለ ኢየሱስ ኃይል መናገር ጀመረ። ስለ ኢየሱስ ታምራት መናገር ጀመረ። ቁጥር 19 ላይ እንደዚህ ይላል፣ ንጉሥ አግሪጳ ሆይ ስለዚህ ከሰማይ የታየኝ ራእይ እምቢ አላሉ። ምክንያቱም እናንተ ሰው ናቸው። እናንተ የሰጣችሁትን እየተገበርኩ መጥቻለሁ። ዛሬ ግን የታየኝ ከእናንተ የሚበልጥ ነው። ዛሬ የሚበልጥ ነገር ታያላችሁ። ዛሬ በክርስቶስ ኢየሱስ የሚበልጥ ነገር ታያለህ። ዛሬ የሚበልጥ ነገር አይቻለሁ። ከእናንተ የሚበልጥ ከእናንተ ይልቅ አሁን ያየሁት ይበልጣል። ከእናንተ ይልቅ አሁን ያየው ታምር ይበልጣል። በጨለማ ስታስኬዱኝ ነበር፣ አሁን በብርሃን እንዲሄድ ብርሃን ተገልጦልኛል። ስለዚህ እሱ የሰጠኝን ትእዛዝ እምቢ አልልም። እሱ የሰጠኝን ትእዛዝ ወደኋላ አልልም። ለዚህ ነው እምቢ አላልሁ። ነገር ግን አስቀድሜ በደማስቆ ላሉት በኢየሩሳሌምም በይሁዳም አገር ሁሉ ለአሕዛብ ንስሐ ይገቡ ዘንድና ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር ይሉ ዘንድ ተናገሩ። እየዞርኩ ኢየሱስን እየሰበኩ፣ እየዞርኩ ኢየሱስ ያድናል እያልኩ፣ እየዞርኩ የኢየሱስን ተአምር እየተናገርኩ፣ እየዞርኩ ኢየሱስ ለእኔ ያደረገልኝን እየገለጥኩ፣ ክርስቶስ ገንዘብ እያደረግ ሁሉንም እየሰበኩ ዞር ነበር። ዛሬ በኢየሱስ ባላመኑት ፊት ትቆማለህ፣ ኢየሱስን ትገልጣለህ። ዛሬ ባላመኑት ፊት ትሄዳለህ፣ ኢየሱስን መንገድ ትገልጣለህ። ዛሬ ባላመኑት ስፍራ ትቀመጣለህ፣ የኢየሱስን እጅ ክንድ ትገልጣለህ። ኢየሱስ ጌታ ነው። ስለዚህ እንደዚህ አለ። ስለዚህ አይሁድ በመቅደስ ያዙኝ፣ ሊገሉኝም ሞከሩ። ከእግዚአብሔርም ዘንድ ረድኤት ተቀብዬ ለታናሹም ለታላቁም ስመሰክር እስከዚች ቀን ድረስ ቆሜያለሁ። ነቢያትና ሙሴ ይሆን ዘንድ ያለው ክርስቶስ መከራን እንዲቀበል በሙታን ትንሣኤ ለአሕዛብ ብርሃንን በመጀመሪያ ሊሰብክ እንዳለው ከተናገሩት በቀር አንድ ስንኳን የተናገሩት የለም። ወደ አንተ ያቀረቡብኝ ምክንያት የለም። እኔ ስለ ክርስቶስ ኢየሱስ መዳን በምንም እንደሌለ፣ መዳን በኢየሱስ ብቻ እንደሆነ ስሰብክ ቆይቻለሁ። ንጉሥ አግሪጳ በፊትህ ያመጡኝ ይህንን ስለተናገርኩት ነው የተከበሩ። ይህን ስለመሰከርኩት ነው። ትላንትና በነ ሙሴ በነቢያቶች የተነገረው
ይህንን ኢየሱስን ስለገለጥኩት ነው። ያዙ፣ አሰሩ፣ ወደ አንተ ፊትም አቀረቡ። እንዲህም ብሎ ስለ ራሱ ሲመልስ ፊልጶስ በታላቅ ድምፅ ጳውሎስ ሆይ አብደሃል። ኢየሱስ ጌታ፣ ሃሌሉያ። አብደሃል፣ አብደሃል እኮ ብዙ ትምህርት ወደ እብደት ያዞርሃል አለ። ጳውሎስ ይህንን ትምህርት ያገኘው በደማስቆ ላይ የተገናኘው ያ ታላቅ ብርሃን ኢየሱስ ክርስቶስ በሱ ስለገባ የእግዚአብሔርን ቃል በሙሉ በክርስቶስ ኢየሱስ ሁሉ መግለጥ ጀመረ። እየተናገረ ያለው ጳውሎስ ከራሱ ከስጋው አልነበረም። እየተናገረ ያለው በውስጡ ያለው የእግዚአብሔር መንፈስ ስላለ ክርስቶስ ኢየሱስ ነበር እየገለጠለት፣ መንፈስ ቅዱስ ነበር እየገለጠለት። ለዚህ ነው እንደዚህ ያለው ፊስጦስ በታላቅ ድምፅ ጳውሎስ ወይ አብደሃል ወይ ጤነኛ አይደለህም? ዞር አለብህ እንዴ? ብዙ እውቀት አለ፣ በሕግም በየትኛውም ነገሮች ላይ እውቀቱ አለ። ይህ ብዛት እውቀት ሲበዛ ወደ እብደት ቀየረ ወይ? አበድክ ወይ? ጭንቅላት እኮ ትክክል አይደለም። አስተሳሰረ ትክክል እኮ አይደለም። የምትናገሩን አውቀሃል። ወደ እብደት እየገባህ እኮ ነው። እያበድክ እኮ ነው። እያየነ ራስን እኮ እየጣልክ ጨርቅ ልጥል እኮ። ፊስጦስ ይህንን ቃል ተናገረ። ጳውሎስ ግን እንዲህ አለ፣ ክቡር ፊስጦስ ሆይ የእውነትንና የአእምሮን ነገር እናገራለሁ እንጂ እብደትስ የለብኝም አለ። እኔ ንጹሕ ሰው ነኝ። እውነትን እናገራለሁ፣ እውነትን እገልጣለሁ። ምክንያቱም እውነትን የሚገልጥ መንፈስ በውስጤ ገብተዋል። እውነትን የምናገርበት ኃይል በውስጤ ገብተዋል። የተደበቁ ምስጢራትን የማወጣበት መንፈስ ቅዱስ በውስጤ አለ። እኔ አላበድኩም አለ። እኔ ትክክለኛ ሰው ነኝ። በውስጤም ያለው እውነትና እውነትን የሚናገር የእግዚአብሔር ኃይል በእኔ ውስጥ አለ። አላበድኩም አለ። እውነት ነው የምናገረው አለ። ኢየሱስ ጌታ። እኔ እብደት የለብኝም አለ። ከዛስ በእርሱ ፊት ደግሞ በግልጽ የምናገረው ንጉሥ ይህን ነገር ያውቃል። ከዚህ ነገር አንዳች እንዳይሰወርበት ተረድቻለሁና ይህ በስውር የተደረገ አይደለምና። ንጉሥ አግሪጳ ሆይ ነቢያትን ታምናለህን? አያችሁ፣ ጳውሎስ ይህ ሁሉ ከተናገረ በኋላ ይህንን ነገር አግሪጳ ያውቃል አለና ነቢያት የሚናገሩትን ኢየሱስ ጌታ ነው። አግሪጳ ታምናለህን? እንደምታምናቸው አውቃለሁ። አትሸሽገኝም። የተከበሩ አግሪጳ አይደብቁኝም። ነቢያት የሚናገሩን ታምናለህ፣ እንደምታምናቸውም ደግሞ አውቃለሁ። አግሪጳም ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህን? አንተ ክርስቲያን ልታደርገኝ እኔን ትፈልጋለህ? እኔ እኮ ከአንተ እበልጣለሁ ነው። አንተ እኮ በስሬ ነበርክ ነው። ትናንትና እኔ ነበርኩ እያዘዝኩ ደብዳቤ እየሰጠሁ የምታደርገው፣ በእኔ ስር ነበርክ። ዛሬ ደግሞ ከእኔ በላይ ሆነ ክርስቲያን ልታደርገኝ በጥቂቱ አትሞክራለህን? አግሪጳ አላወቀም እንጂ ጳውሎስ ላይ ያለው ከአግሪጳ በላይ የሆነ አግሪጳ ከሚያመልከው አምላክ በላይ የሆነ አምላክ ነበር። ቢያውቅበት ይድን ነበር። በጥቂቱ ክርስቲያን ልታደርገኝ ትወዳለህን? ኢየሱስ ጌታ። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። ሃሌሉያ! ከዛ እንደዚያ ነው። ጳውሎስም በጥቂት ቢሆን ወይም
በብዙ አንተ ብቻ አይደለም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ እስራት በቀር ወደ እኔ የሆኑ ዘንድ ወደ እግዚአብሔር እለምናለሁ። ንጉሡም አገረ ገዡም በርኒቄም ከእነርሱም ጋር ተቀምጠው የነበሩ ተነሱ። ፈቀቅ ብለውም እርስ በርሳቸው ይህ ሰው እንኳንስ ለሞት ለእስራትም የሚገባ ምንም አላደረገም ብለው ተነጋገሩ። አግሪጳም ፊልጶስን ይህ ሰው እኮ ወደ ቄሳር ይግባኝ ባይል ይፈታ ዘንድ ይቻል ነበር። ይህ ሰው ንጹሕ ነው። ይህ ሰው ኃጢአት የለበትም። ይህ ሰው ክፉ አልተናገረም። ይህ ሰው መልካም ሰው ነው። ስለዚህ ሪፖርት ወይም ይግባኝ ወደ ቄሳር ባይጠይቅ ኖሮ ይፈታ ነበር። ይግባኝ ስለጠየቀ ቄሳር ፊት መቆም አለበት። እግዚአብሔር ደግሞ ጳውሎስን በቄሳር ፊት ሊያቆመው ፈልጎ በእነ አግሪጳ እንዲቆም አልፈለገም። እግዚአብሔር እስከ ጥግ ድረስ እንዲሄድ ይፈልጋል እግዚአብሔር። ምክንያቱም ጳውሎስን የጠራውም ዋናው ዓላማው የክርስቶስ ኢየሱስን በቄሳር ፊት እንዲመሰክር። ቄሳር ንጉሥ ቢሆንም የነገስታት ንጉሥ ደግሞ ኢየሱስ መሆኑን መግለጽ ስላለበት በቄሳር ፊት መቆም ስላለበት፣ ስለዚህ እግዚአብሔር እንዲህ ብዬ ወደ እናንተ አውጃለሁ። እግዚአብሔር በሕይወት ዘመናችሁ ታላቅ ነገር ያደርግባቸዋል። ድንቅና ተአምር በቤታችሁ ላይ፣ በስራችሁ ላይ፣ በአገልግሎታችሁ ላይ ይሆናል። እግዚአብሔር አምላክ ከእናንተ ጋር ይቆማል። የሚያሳድዳችሁ እንኳን ቢኖሩ፣ የሚጠሏችሁ እንኳን ቢኖሩ፣ ስለ እናንተ መጥፎ ነገር እያወሩን ቢኖሩ እግዚአብሔር እንደዚህ ይላቸዋል፣ እኔ ገንዘቤ አደርጋለሁ ይላል። ቂም አትያዙ፣ ጸልዩላቸው፣ መልካም ይሆናል። የጠሏችሁ ሰዎችን እግዚአብሔር ገንዘብ አድርጎ ከእናንተ ጋር ያገለግላሉ። ጌታ ዘመናችሁን ይባርክ። ተባረኩ። በክርስቶስ ኢየሱስ ስም አሜን። ሻሎም ሻሎም ሻሎም። ተባረኩ። በክርስቶስ ኢየሱስ ስም አሜን።